ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ መኪና እየተለማመድኩኝ ነው። ማለት ነው። እና መጀመሪያ ቀበቶ እናስራለን። ማርሽ ደግሞ ዜሮ ላይ መሆኑን እናያለን ማለት ነው። ለማስነሳት በፊት እንግዲህ እዚህ ጋር ያለው ፍሪሲዮን ይባላል። እዚህ ጋር ያለው ፍሬን ይባላል። እዚህ ጋር ደግሞ ነዳጅ ይባላል። እና ይሄ ደግሞ ማርሽ ነው። ይሄ ደግሞ የእጅ ፍሬን ነው። ይሄ ደግሞ መሪ ነው ማለት ነው። እና እኔም ያው እየተለማመድኩ ነው፣ ግን ይለመዳል። ምንም አልልም ማለት ነው። እናንተ ሞክሩ እሺ፣ እንደ እኔ ሞክሩ ማለት ነው። እና እንደዛ ነው። ህዝብ አንድ እየሞከርኩ ነው ማለት ነው። ሹፌር ለመሆን ተዘጋጅቻለሁ። መኪና እንግዲህ ፈጣሪ ያውቃል ማለት ነው ቤተሰቦቼ። እንደዛ ነው። አስተማሪ እስከመጣ ድረስ አወራለሁ። አስተማሪ ሄዶ ነው እና መጀመሪያ ይሄ ነገር ለመስራት እንትን ከምንለው ግን ያስፈራል። የመጀመሪያ ጊዜ እኔ ፈርቼ ነበር። አሁን ግን ደግሞ እየተለማመድኩኝ ስለመጣ ምንም እየመሰለኝ አይደለም። ይለመዳል። ተለማመዱ፣ ሹፌር ሁኑ። እኔም ያው እየሞከርኩ ነው። በደንብ አልተለማመድኩኝም፣ ግን ያው ደስ ይላል። መሞከሩ ጥሩ ነው ማለት ነው። እና እንደዛ ነው። ፍሬቻም የግራ የቀኝ ስንቆም የቀኝ ነው፣ ስንነሳ የግራ ነው እናበራ ማለት ነው። እና ቀላል ነው፣ ግን ለሚያውቀው ሰው ቀላል ነው። ለአዲስ ሰው ደግሞ ከባድ ነው ማለት ነው። እኔም ከበፊት አሁን ይሻለኛል። በደንብ ተለማምጃለሁ ማለት አይደለም፣ ግን እየሞከርኩ ነው ማለት ነው። ኢትዮጵያ ገብቼ እንግዲህ መንጃ ፈቃድ እየተማርኩኝ ነው። እንደዛ ነው ቤተሰቦቼ። ስንቆም ደግሞ ፍሬን እና ፍሬሲዮን መያዝ አለብን። በደንብ ስለማመድ ደግሞ አሳያቸዋለሁ። አሁን እንግዲህ በደንብ አልተለማመድኩኝም ማለት ነው። ቢሆንም ግን ያው በደንብ ልብ ያላለ ሰው ምንም አይልም እና ለዛ ነው። ሞክሩ፣ በርቱ። እኔም ያው ሞክራ ላይ ነኝ። ለዛ ነው የማርሽ አቀያየር እንግዲህ ምንም አይደለም። እየለመድኩ ነው እስከ 3 ድረስ ማለት ነው። ማርሽ 1፣ ማርሽ 2፣ ማርሽ 3 እስከዚህ ድረስ ብቻ ነው እያስተማሩኝ ያሉ እና ይሄንን መቀየር ለምጃለሁ ማለት ነው። እና ማርሽ 1 እና ማርሽ 2 ከባድ ማርሾች ይባላሉ። ከ3 በላይ አልተማርኩም። ለአሁኑ ያተማርኩት ነገር ይሄ ነው። ይሄንን ብቻ ላሳያችሁ። ቤቲ እንግዲህ ሲፈን ሀገር ገብታ ይሄን እያረገች ነው። እናንተ ሞክሩ እና እድል መሞከር ጥሩ ነው ማለት ነው። እንደዛ ነው፣ ግን ጥንቃቄ ያስፈልጋል። ያው አንድ ሰው ሹፌር መሆን ሲፈልግ ብቁ መሆን አለበት። በአይንም በጆሮም በአፍንጫም ይሄ ሁሉ ይሰራል ማለት ነውና ለዛ ነው ቤተሰቦቼ። ሌላ ጊዜ ደግሞ የእንትን ባላንስ መሰናክል አለ፣ ብዙ ነገር አለ። ይሄ ሁሉ ፈተና
ስታለፍ ነው እንግዲህ መንጃ ፍቃድ የምሰጠው እንጂ ዝም ብሎ አይሰጡም። ቤተሰቦቼ እንደዛ ነው። እኔም ግን የመጀመሪያ ቀን በጣም ፈርቼ ነበረ። በቃ እግሬ ራሱ እዚህ ስር ለማየት እንትን ምንድነው ማርሽ ምንድነው ፍሬሲዮን እና ፍሬን ለማያዝ ዝቅ ብዬ ነበረ እግሬን ስር ማየው። ግን አሁን ከበፊቱ ይሻለኛል። እንደዚህ በአእምሮዬ መቀየር እችላለሁ ማለት ነው። እኔ አስተማሪ እንደውም ከስርሽ ምን አለ ለምንድን ነው በአእምሮሽ ማትቀይሪ ላይ ብሎ እየተቆጣኝ ነበረ። ግን ቀስ በቀስ ይሄንን ለመድኩኝ ማለት ነው። የለመድኩት ነገር ማርሽ መቀየር መቀነስ እንደዛ ነው። ይሄ ነው የለመድኩት። ግን በደንብ እችላለሁ ማለት አይደለም። በሉ በቃ ደህና ሁኑ። አመሰግናለሁ።